እግዚአብሔር የተመሰገነ ሃሌሉያ ሃሌሉያ። ሕዝቡን ከኃጢአታቸው ያድናቸዋል። ወንድሞች እህቶች እንግዶች የጌታ የኢየሱስ ክርስቶስ ስም አጋንንትን ያስወጣል። አሜን ከሆነ አሜን። የኢየሱስ ክርስቶስ ስም በሽተኛን ይፈውሳል። የጌታ የኢየሱስ ክርስቶስ ስም ሽባን ይተረትራል። የጌታ የኢየሱስ ክርስቶስ ስም ከሸለቆ ያወጣል። የጌታ የኢየሱስ ክርስቶስ ስም ሙታንን ያስነሳል። ከዚህ ሁሉ በላይ አያችሁ። ለምን በላይ አልክበሉኝ? ለምን በላይ አልክበሉኝ? አንድ በሽተኛ እንደሆነ ከኃጢአቱ ግን ነፃ ከወጣ መንግሥተ ሰማያት መግባት ይችላል። አንድ እውር ቢሆንም ከእውረቱ ባይፈወስ እንኳን ከኃጢአቱ ነፃ ከወጣ መንግሥተ ሰማያት መግባት ይችላል። አይደለም ወይ? አንድ እውር ግን በጌታ በኢየሱስ ስም ከእውረት ነፃ ወጥቶ አይኑ ቢድንና አይናማ ቢሆን ነገር ግን በጌታ በኢየሱስ ስም የኃጢአት ስርየት ሳያገኝ ቢሞት የመንግሥተ ሰማያት ዕድል የለውም። ስለዚህ ስሙ በጣም ትልቅ ጉልበቱ በኃጢአት ላይ ነው። በምን ላይ? በኃጢአት ላይ። እግዚአብሔር ይመስገን። ካልገባችሁ አንድ ምሳሌ ነገር ቅድም ብያለሁ። የኢየሱስ ስም እነዚህን ሁሉ ያደርጋል። ግን ከሁሉ ሲመጣ ያ ስም የመጣበት ዋናው ዓላማ ለምንድን ነው? ሕዝቡን ከኃጢአት ለማዳን ዋና የመጣት አትሳቁብኝና ድሮ አገር ቤት እያለን ወይም የምታውቁ አገር ቤትን ባትሆኑ መድኃኒት ይሄ ኪኒን ለሆድ የተሰራ ለቁርጠት ለምን የተሰራ ቴትራሳይክሊን ምን ቁስል እዚህ ጋር የሆነ ነገር ሲቆርጠን የተሰራው እኮ ለቁርጠት ነው። እኛ ቆረጥ ሲያደርገን ደም ሲንሸረሸር ከውስጥ ፈጨት እናደርግና ዱቄቱን እዚች ላይ ቡልቡል እናደርጋለን። ድርቅ አድርጎት ቁጭ ይላል። የተሰራው ግን ለምንድን ነው? ለሆድ ነው። ግን ጉልበቱ ኃይለኛ ስለሆነ አንተንም አደርቃለሁ ብሎ ያደርጋል። የኢየሱስ ስም ዋና የመጣው
ሰማይ ለማድረስ ነው። በዚህ ከሰዓት በኋላ አንድ ክፍል ላይ አውጥተን እናነባለን። አንደኛ ጢሞቴዎስ ምዕራፍ 1 እንግዲህ ኢየሱስ ክርስቶስን እንደዚህ እውነተኛ አምላክ ብቸኛ አምላክ መሆኑን ከገባን ከሰማን ከተረዳን ይሄ ኢየሱስ ለምን መጣ መሰላችሁ? ወደዚህ ዓለም ለምን መጣ? ብዙ ነገሮች ለማድረግ መጥቷል። ከሁሉ ግን የበላይነቱን የያዘበት የመጣበት ዓላማ አለ። አንደኛ ጢሞቴዎስ ምዕራፍ 1 ይሄንን ይናገራል። ቁጥር 15 አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ። እግዚአብሔር የተመሰገነ ይሁን። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ። አያስደስትም? ይሄ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ። እግዚአብሔር ይመስገን። ኢየሱስ ክርስቶስ ወደዚህ ዓለም በመጣ ጊዜ ፈውሷል፣ ተአምራት ሰርቷል፣ ብዙ ነገሮችን አድርጓል። ካደረጋቸው ነገሮች ሁሉ ግን ምንም ተወዳዳሪ የሌለው ኃጢአተኞችን ሊያድን ነው የመጣው። በማቴዎስ ወንጌል ምዕራፍ 16 ላይ አንድ ቃል እናነባለን። በማቴዎስ ወንጌል ምዕራፍ 16 ቁጥር 26 ላይ አንድ አጭር ቃል ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ሰው በዓለም ላይ በጣም ዝነኛ፣ ታላቅ፣ ሀብታም፣ ባለጠጋ ሌላም ነገር ቢሆን ነፍሱን ግን ማዳን ካልቻለ፣ የዘላለምን ሕይወትን ካላገኘ፣ ከኃጢአት ነፃ ካልወጣ፣ የዘላለም ሕይወት ተስፋ ከሌለው ምን ይጠቅመዋል? ምን ይጠቅመዋል? በምድር ላይ ዝነኛ ሰው፣ ታላቅ ሰው ቢባል አሉ ከሚባሉት በምድር ላይ ከሚኖሩ ሰዎች ሁሉ የበላይነትን የያዘ በየቀኑ ስሙ በየጋዜጣውና በየሚዲያው ላይ የሚወጣ ቢሆን ነፍሱን ግን ካላዳነ ምን ይጠቅመዋል? ምን ይጠቅመዋል? ለነፍሱስ ቤዛ ምን ይሰጣል? ካለው ገንዘብ፣ ካለው ወርቁ፣ ካለው ብሩ፣ ካለው የተለያየ ንብረቱ ነፍሴን ለማዳን ይሄን ያህል እሰጣለሁ ብሎ ነፍሱን ማዳን የሚችል ማን ነው? የለም። ስለዚህ ነው ኃጢአት ማንም ሊያደርገው የማይችለው፣ ማንም ሊሰራው የማይችለው ታላቅ ስራ ለመስራት ጌታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቷል። እሱም ኃጢአተኞችን ሊያድን። ተመስገን። ከዚህ ጉባኤ እንግዶች ካላችሁ ከዚህ ጉባኤ ልታገኙት የሚገባ ትልቅ ትርፍ የነፍስ መዳን ነው እላለሁ። ወደዚህ ጉባኤ መጣችሁ፣ ወደዚህ ስብሰባ ላይ መጣችሁ፣ የእግዚአብሔርን ቃል ሰምታችሁ የምታተርፉት ትልቅ ትርፍ የነፍስ መዳን ነው ብዬ አምናለሁ። እግዚአብሔር የተመሰገነ ይሁን። በመጽሐፍ ቅዱስ ውስጥ ስለ ነፍስ መዳን ከተጠቀሰ አንድ የሚገርመኝ ነገር አለ። ያም ጌታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሲሰቀል ሁለት ወንበዴዎች በግራና በቀኝ እንደተሰቀሉ ይናገራል መጽሐፍ ቅዱስ። አንደኛው ወንበዴ
ኢየሱስ ክርስቶስም ተሰቅሎ ሳለ እንዲህ ብሎ ተናገረ። እባክህን አንተ የእግዚአብሔር ልጅ ከሆንክ ራስህን ከዚህ መስቀል ላይ አድን፣ አውርድ፣ እኛንም ከዚህ ከተሰቀልንበት አውርደናል። እንደውም አፌዘበት። ሁለተኛው የተሰቀለው ግን እንዲህ አለ፣ ጌታ ሆይ እኔ ልውረድ አልልም፣ እንደገና ወንበዴ ወደ ነበርኩበት ምድር ልውረድ አልልም፣ ነፍሴን አስባል። ኢየሱስ ክርስቶስ የነፍስ ጥያቄ ስለነበረ መስቀል ላይ እንደዚህ ተቸንክሮ እያለ የሞት ጣር እየጣረ እያለ በዛች ደቂቃ እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ ብሎ ለዛ ጥያቄ መልስ ሰጠ። ከምንም ጥያቄ በላይ ኢየሱስ ክርስቶስ ቀጠሮ የማይሰጠው ጥያቄ ቢኖር የነፍስ መዳን ጥያቄ ነው እና የዛን ሰውዬ ጥያቄ የነፍስ ጥያቄ መለሰ። የዛኛውን ግን ጥያቄ እባክህን አንተም ከመስቀል ውረድ፣ እኛንም ደግሞ የሆነ ተአምራት ሰርተህ መብረቅ አንድ ጊዜ አውርደህ እነዚህንም የሚፈታተኑንም ሁሉ ገለባብጠህ እኛም ታች ሆነን እንደገና እንኑራ። ለአንተ አይነት ጥያቄ መልስ የለኝም። ዛሬ የኢየሱስ ክርስቶስ መልስ ነፍስ ላይ ያተኮረ መልስ። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱሳችን በአንደኛ ጴጥሮስ ምዕራፍ 1 ላይ ሲናገር አንደኛ ጴጥሮስ ምዕራፍ 1 ቁጥር 9 ላይ ቃሉ እንዲህ ይላል። ምዕራፍ 1 ቁጥር 9 እርሱንም ሳታዩት ትወዱታላችሁ፣ አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ በማይነገር እና ክብር በሞላበት ሐሴት ደስ ይላችሁ። የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን። የእምነት ፍጻሜው ምንድን ነው? አምኖ ሰው የት ለመድረስ ነው የሚያምነው? ምን ለመሆን ነው የሚያምነው? ምን ለመጨበጥ ነው የሚያምነው? የት ለመድረስ ነው የሚያምነው? የት ለመድረስ ነው? መጨረሻው ምንድን ነው? መጨረሻው ምንድን ነው? መጨረሻው የነፍስ መዳን ነው። ሃሌሉያ! መጨረሻው የነፍስ መዳን። የእምነታችን እምነት የሚባለው ነገር መጨረሻ የሚያደርስበት ቦታ የነፍስ መዳን። የት እንዲያደርስ ነው እምነት የምትፈልጉት? የነፍሴን እንኳን እኔ አላውቅም። እዚሁ ተአምራት ሰርቶልኝ ከበሽታዬ ተፈውሼ መስሪያ ቤት እንዲህ አይነት ደሞዝ አግኝቼ ተባርኬ መኪና ገዝቼ እንደ ሰው ባለቤት ሆኜ ወይም እንዲህ ወይም እንዲያ ልንል እንችል ይሆናል። ያ የእምነት መድረሻው አለ። እንደዛ ከሆነ እምነትን ያመናችሁት ያልሆነ ባቡር ውስጥ ተሳፍራችኋል፣ ወይም ያልሆነ መኪና ውስጥ ተሳፍራችኋል። ውረዱ። እምነት ሲታመን መድረሻው የነፍስ መዳን ነው። አለበለዚያ ያለውም የሌለውም በሁለት ሜትር ሳጥን ውስጥ አንድ ቀን ተከቶ ይሄዳል። አፈር ነህና ወደ አፈር ትመለሳለህ ተብሎ እንደተጻፈ ይሄዳል። የተመቸው በዚህ ምድር ላይ ያልተመቸው፣ ጥሩ ልብስ የለበሰው፣ ድሪቶ የለበሰው፣ ቆሎ የበላው፣ ጮማ የበላው አንድ ቀን በሁለት ሜትር ሳጥን ውስጥ ገብቶ ወደ አፈር ይመለሳል። ዋናው የነፍስ መዳን ነው። ዋናው የነፍስ መዳን ነው። እግዚአብሔር በምድር ባለንበት ጊዜ ይባርካል፣ ያበራል፣ ያጠጣል፣ ጤና ይሰጣል፣ ሰላም ይሰጣል፣ ከአጋንንት ነፃ ያወጣል። ያ አይደለም መድረሻው። ግን መድረሻው የነፍስ መዳን ነው። ተመስገን። መድረሻው የነፍስ መዳን ነው። እግዚአብሔር የተመሰገነ ይሁን። አያችሁ፣
ሰይጣን የሰውን ልጆች ኃጢአት አሰርቶ ከምድር ገነት አስወጣው። እግዚአብሔር አምላክም ሰውን ከምድር አፈር ካበጀው በኋላ ሔዋንን ሰጥቶ ምድራዊ ገነት ውስጥ አስቀምጦት ነበር። ምድር ላይ ነው የነበረችው ገነት። ብዙ ቆንጆ ቆንጆ አትክልቶች የነበሩባት ቦታ ነበረች። የእግዚአብሔር ጉብኝት የነበረባት ቦታ ነበረች፣ ግን ምድር ላይ ነበረች። ሰይጣን ቀንቶ ፈተና ፈትኗቸው ከዛ እንዲወጡ አደረጋቸው። የበቀል አምላክ መጣ፣ ወረደ። ምድርን ያስነጠቀ የምድርን ገነት ያስነጠቀን ዲያብሎስ ለመበቀል ብሎ እግዚአብሔር ሰማይ ገነት አዘጋጀ። ሃሌሉያ! ተበቃይ አምላክ ነው እግዚአብሔር። ሲበቀል ይበቀላል። አንተ ሰይጣን በምድር ላይ የሆነ ቦታ ላይ የተቀመጠችውን የምድር ገነት ሰዎች እንዲያጡ አድርገሃል። እኔ ደግሞ ዓይን ያላየው ጆሮ ያልሰማው በሰው እጅ ያልተሰራ በሰው የማይጠጣ በሰው የማይኮተኮት ሰማይ መንግሥተ ሰማይ የሚባል የሰማይ ገነት አዘጋጅቼ ዓይንህ እያየ ሰይጣን ዓይንህ እያየ ይሄንን ሕዝብ ከኃጢአቱ አጥቤ ሰማይ አስገባለሁ ብሎ እግዚአብሔር በሥጋ ተገለጠ። ሃሌሉያ! ተመስገን፣ እግዚአብሔር ይመስገን። እንኳን ሰይጣን ወደ እነ አዳምና ሔዋን መጣ፣ እንኳን መጣ የምድርን ገነት አስነጠቀ። እግዚአብሔር ተበቅሎ ግን ሰማይ ዓይን ያላየው ጆሮ ያልሰማው ሃሌሉያ! የዕንቁ የቶጳዝዮን የአልማዝ የብርሌ የመርግድ የኢያስጲድ የሰንፔር የመሉር አገር ሰማይ መንግሥተ ሰማይ የሚባል አዘጋጀ። እግዚአብሔር ይመስገን። ሰውን ነፍሱን ከኃጢአት አድኖ ከመርገም ነፃ አውጥቶ አጥቦ አንጽቶ ሰይጣን እያየ ያ አሳች እያየ ያ ዲያብሎስ እያየ 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 ከአረቄ ቤት ጠጪውን ከመጠጥ ቤት ጠጪውን ከዝሙት ቤት አውጥቶ ከዛም ከዚህም አውጥቶ አጥቦ አንጽቶ ሰማይ ለመውሰድ እግዚአብሔር ሰይጣንን ሊበቀል ወሰነ። ለምን ነው? ተመስገን። ሟርተኛውን ከሟርት፣ ጠንቋዩን ከጥንቆላ ቤት ሃሌሉያ! ጫቃሚውን ከጫት ቤት ሌላውን አውጥቶ አንጽቶ አጥቦ አድሶ ለውጠው ሰማይ ለማስገባት ሰይጣን እያየ ሃሌሉያ! እያየ እያበደ እየተቃጠለ አጥቦ አንጽቶ ለውጦ አድሶ ሰማይ ለማስገባት ሄዱ። ኃጢአተኞችን ያድን ክርስቶስ ኢየሱስ ወደ ዓለም መጣ። ጻድቃንን ፍለጋ አይደለም የመጣው። እንደውም ይንገራችሁ፣ አሁን አንዳንድ በጣም ወቅ ሲላቸው ሐኪሞች በጣም ሲሳካላቸው አለ የሚባል በሽተኛ አምጡልኝ ይላሉ። እንደው ቀንደኛውን በሽተኛ በቃ ተስፋ የሌለው ኢየሱስ በምህረቱ ባለጠጋ ስለሆነ በቸርነቱ ባለጠጋ ስለሆነ አለ የሚባል ኃጢአተኛ ይምጣልኝ፣ አጥቤ አንጽቼ ቀድሼ ለውጬ ሕይወቱን ሁሉ አጥቤ ሰማይ አስገባለሁ የሚል አምላክ ነው። እግዚአብሔር ይመስገን። እውነት ይሄ መሐሪ አምላክ እንዲህ አይነት አምላክ ደስ የሚያሰኛችሁ ከሆነ እስቲ አንዴ ሃሌሉያ በሉ። እግዚአብሔር ይመስገን። እግዚአብሔር ይመስገን። የእግዚአብሔርን ቃል ወደ ማቴዎስ ምዕራፍ 1 የምታውቁትን ብዙዎቻችሁ የምታውቁትን ቃል አነባለሁ። የማቴዎስ ወንጌል ምዕራፍ 1 ላይ ስለ ኢየሱስ ክርስቶስ መምጣት ሲነገር ጠዋት እንዳልኳችሁ የኢየሱስ ክርስቶስ መምጣት ምስራች ሲነገር ሶስት ነገር ነው የተነገረው። ግሩም ነገር፣ ሶስት ነገር። አንዱ ስለ አወላለዱ በጣም ድንቅ አወላለድ ነበር የተወለደው። ከወንድ ስላልተወለደ
አወላለዱ ስለ አወላለዱ ይናገራል። ቀጥሎ ደግሞ በጣም አጥብቆ የሚናገረው ስለ ስሙ ይናገራል። እዚህ ምድር ላይ ለዚህ ልጅ ስም እንዳታውቋል። ስሙንም ኢየሱስ ትለዋለህ፣ ሕዝቡንም ከኃጢአታቸው ያድናቸዋልና። ያቺ ናፍቆ ትርጉም አለ። ያድናቸዋልና ማለት ምንድን ነው? ስሙ ኢየሱስ የተባለበት ምክንያት ከኃጢአት እንዲያድን ነው። ክብር ለኢየሱስ ይሁን። እስቲ ይህን ስጥሩት አንዴ እባካችሁ። ነው ምን ይላል? አወላለዱ ድንቅ እንደነበረ ይናገራል። ከመንፈስ ቅዱስ ጸንሳ ተገኘች። ሰውን ኢየሱስ ትለዋለ፣ ሕዝቡን ከኃጢአታቸው ያድናቸዋልና። ዝም ብሎ ኢየሱስ የሚል ስም የሚያምር ስም ስለሆነ ብቻ አይደለም ኢየሱስ የተጠራበት፣ ከዓላማ ጋር የመጣ ስም ነው። ምን የሚል ዓላማ? ኃጢአትን ለማዳን ምን ኃጢአትን ለማዳን የመጣ ስም ነው። አሁንም ስሙን ጥሩት፣ ኢየሱስ። ከዛ ምን ይላል መሰላቸው? ሶስት ነገር ይገርመኛል ብያቸዋለሁ። አወላለዱ ላይ ተጠቀሰ። አወላለዱ ስሙና ከስሙ ቀጥሎ ምን ይላል? እርሱም ደግሞ አማኑኤል ነው። ትርጓሜው እግዚአብሔር ከኛ ጋር አለ። አያችሁ፣ አይገርምም? ደስ ይላል። አወላለዱ ስሙና እግዚአብሔርነቱ ማን ነው? እግዚአብሔር አማኑኤል ነው። እግዚአብሔር ከኛ ጋር ማለት ነው። ስሙ ግን ማን ነው? ኢየሱስ። ይህ ስም ዓላማው ምንድን ነው? ሕዝቡን ከኃጢአታቸው ያድናቸዋል። እግዚአብሔር የተመሰገነ። ሃሌሉያ ሃሌሉያ። ሕዝቡን ከኃጢአታቸው ያድናቸዋል። ወንድሞች፣ እህቶች፣ እንግዶች የጌታ የኢየሱስ ክርስቶስ ስም አጋንንትን ያስወጣል። አሜን ከሆነ አሜን። የኢየሱስ ክርስቶስ ስም በሽተኛን ይፈውሳል። የጌታ የኢየሱስ ክርስቶስ ስም ሽባን ይተረትራል። የጌታ የኢየሱስ ክርስቶስ ስም ከሸለቆ ያወጣል። የጌታ የኢየሱስ ክርስቶስ ስም ሙታንን ያስነሳል። ከዚህ ሁሉ በላይ ከዚህ ሁሉ በላይ አያችሁ። ለምን በላይ አልክበሉኝ? ለምን በላይ አልክበሉኝ? አንድ በሽተኛ እንደሆነ ከኃጢአቱ ግን ነፃ ከወጣ መንግሥተ ሰማያት መግባት ይችላል። አንድ እውር ቢሆንም ከእውረቱ ባይፈወስ እንኳን ከኃጢአቱ ነፃ ከወጣ መንግሥተ ሰማያት መግባት ይችላል። አይደለም ወይ? አንድ እውር ግን በጌታ በኢየሱስ ስም ከእውረት ነፃ ወጥቶ አይኑ ቢድንና አይናማ ቢሆን ነገር ግን በጌታ በኢየሱስ ስም የኃጢአት ስርየት ሳያገኝ ቢሞት የመንግሥተ ሰማያት ዕድል የለውም። ስለዚህ ስሙ በጣም ትልቅ ጉልበቱ በኃጢአት ላይ ነው። በምን ላይ? በኃጢአት ላይ። እግዚአብሔር ይመስገን። ካልገባችሁ አንድ ምሳሌ ነገር ቅድም ብያለሁ። የኢየሱስ ስም እነዚህን ሁሉ ያለ ግን ከሁሉ ሲመጣ ያ ስም የመጣበት ዋናው ዓላማ ለምንድን ነው? ሕዝቡን ከኃጢአት ለማዳን ዋና የመጣበት። አትሳቁብኝና ድሮ አገር ቤት እያለን ወይም የምታውቁ አገር ቤትም ባትሆኑ መድኃኒት ይሄ ኪኒን ለሆድ የተሰራ ለቁርጠት ለምን የተሰራ ቴትራሳይክሊን ምን ቁስል እዚህ ጋር የሆነ ነገር ሲቆርጠን የተሰራው እኮ ለቁርጠት ነው። እኛ ቆረጥ ሲያደርገን ደም ሲንሸረሸር ከውስጥ ፈጨት እናደርግና ዱቄቱን እዚች ላይ ቡልቡል እናደርጋለን። ድርቅ አድርጎት ቁጭ ይላል። የተሰራው ግን ለምንድን ነው? ለሆድ ነው። ግን
ለማስረዳት በእግዚአብሔር ቃል በጣም እየተረጋገጠ እንደሆነ ለማየት ወደ ሉቃስ ወንጌል ምዕራፍ 24 እንሄዳለን። ሉቃስ ወንጌል ምዕራፍ 24 ላይ ተመልከቱ 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 ተመልከቱ። የእግዚአብሔር ሕዝቦች ስማ ስማ ስሙ እንግዶች። ሉቃስ ወንጌል ምዕራፍ 24 ሉቃስ ወንጌል ምዕራፍ 24 ተመስገን ኢየሱስ ተመስገን። ምዕራፍ 24 ላይ ቁጥር 47 እንዲህ ይላል፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም አያችሁ፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮች ናችሁ። አሜን አሜን። አያችሁ፣ ክርስቶስ መከራ ከተቀበለ በኋላ መከራውን ተቀብሎ በሦስተኛው ቀን ከሙታን ከተነሳ በኋላ ምንድን ነው የሚቀጥለው? የመከራው ዋጋ ምንድን ነው የሚቀጥለው? እሺ ምንድን ነው ቀጥሎ ያለው? ለሰው ያለው ነገር ቀጥሎ ምንድን ነው? ክርስቶስ ሞተ፣ መከራ ተቀበለ፣ 3 ቀን በመቃብር አደረ፣ በሦስተኛው ቀን ከሙታን ተነሳ። እናስ ቀጥሎ ምንድን ነው? ምን ሊከናወን ነው? ምን ሊደረግ ነው? ምን ሊፈጠር ነው? ሰው ጋር ምን ሊሆን ነው? ሰው ጋር ምን ሊደረግ ነው? አንተ ጋር ምን ሊሆን ነው? አንቺ ጋር ምን ሊሆን? እሱ ጋር አልቋል፣ እሱ ጋር አልቋል፣ እሱ ጋር ተፈጽሟል፣ እሱ ጨርሷል፣ እሱ አልቋል። አንተ ጋር ግን አለ፣ ያላለቀ ነገር አለ። ምን አላቸው? ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል። ከዚያም በኋላ በስሙ በኢየሱስ ስም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ዛሬም እዚህ 6 ኪሎ አካባቢ ይሰበካል። በስሙ የሚገኝ የኃጢአት ስርየት አለ። የክርስቶስ የመከራው ውጤት፣ የሞቱ ውጤት፣ የትንሣኤው ውጤት፣ የዛ ስቃይ ውጤት ለአንተ የሚሰበክ ስብከት አምጥቷል። በኢየሱስ ስም የምትወስደው፣ በኢየሱስ ስም የምትረከበው፣ በኢየሱስ ስም የምትቀበለው የኃጢአት ስርየት አለ። ሃሌሉያ የምትቀበለው ምን የኃጢአት ስርየት በምን በኩል? በኢየሱስ ስም በኩል። በልልኝ እባክሽ። በማ በኩል? በኢየሱስ ስም በኩል የሚደርስሽ የኃጢአት ስርየት ጸጋ አለ። በማ በእኔ በኩል ከሌ በሚባል ፓስተር በኩል ከሌ በሚባል ቄስ በኩል በኢየሱስ ስም በኩል ለአንተ ለአንቺ የሚታደል የኃጢአት ስርየት አለ። ሃሌሉያ። ኢየሱስም አይደለም የሚያድለው፣ ኢየሱስ ዙፋን ላይ ቁጭ ብሏል። ስራውን ጨርሶ መከራውን ተቀብሎ ሞቱን ሞቶ የሚደረገውን ክፍያ ሁሉ ጨርሶ ሰማይ ዙፋኑ ላይ ቁጭ ብሏል። አሁን ያንተን የኃጢአት ስርየት የሚያሰጥህ አንድ ስም አለ። ስልጣን የተሰጠው ስም አለ። ለአንተ የኃጢአት ስርየት የሚያሰጥ አንተን ከኃጢአትህ ውልጭልጭ አድርጎ አጥቦ አንተን ከርኩሰትህ በሙሉ አንጽቶ ነጭ እንደ በረዶ አድርጎ ሰማይ ሊያደርስህ አንድ ስልጣን የተሰጠው ስም አለ። ስሙን እስቲ ጥራው። ያልተጠራ
ጥሩት ስቴንስ ከዚህም በኩል ሃሌሉያ። አያችሁ ካፌ አይደለም ምን መጽሐፍ ቅዱሳችን የሐዋርያት ሥራ ምዕራፍ 5 ላይ እንዲህ ይላል። የሐዋርያት ሥራ ምዕራፍ 5 ተመልከቱ ምን እንደሚል። ቀጣይ እኮ አንድ የሚጠበቅ ነገር አለ። የክርስቶስ ሞት የክርስቶስ መከራ ያመጣው ነገር እኮ አለ። የሐዋርያት ሥራ ምዕራፍ 5 ቁጥር 31 ላይ ወይም ከቁጥር 30 እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው። ይህን እግዚአብሔር ለእስራኤል ንስሐን የኃጢአትንም ስርየት ይሰጥ ዘንድ ራስን መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። እኛም ለዚህ ነገር ምስክሮች ነን። ደግሞም እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው። ክርስቶስን ሰቅላችሁ ገደላችሁ። እግዚአብሔር ግን የሞትን ቃል አጥፍቶ አስነሳው። በሰማይ ቁጭ ብሎ አሁን ምን ያድላል አለ? ንስሐንና የኃጢአትን ስርየት። ንስሐ ማለት ምንድን ነው? ሰው ወደዚህ ሲሄድ የነበረውን ሕይወቱን ዞር ብሎ ወደ እግዚአብሔር መመለስ፣ በቃኝ ማለት፣ እምቢ ማለት፣ ዓለም፣ ሥጋ፣ ኃጢአት፣ ሰይጣን እምቢ፣ ጉዞዬን እርምጃን ቀይሬያለሁ ማለት። ሃሌሉያ። ያን ጊዜ ሰው እንደዚህ ሲል ደግሞ እግዚአብሔር ይረዳዋል። ጣት እንደተሰበከልን ጸጋው ይረዳዋል። ትናንት ሲጠጣው የነበረው መጠጥ ነገ እንዲገማው ያደርገዋል። ትናንት ሲሮጥበት የነበረበት ቆሻሻ ቦታ እንዲጠላው ያደርገዋል። ጸጋው ይረዳዋል። ንስሐ ይገባል እና የኃጢአት ስርየት ኃጢአቱ ለዘለዓለም ለመቼ ለዘለዓለም ከላዩ ላይ ተገፉ፣ መርገሙ በሙሉ ተገፉ። ነፃ ሰው እንዲሆን ጌታ ኢየሱስ ክርስቶስ በዙፋኑ ላይ ቁጭ ብሎ ያንን ነገር ለሰዎች ያድላል። በምኑ አማካኝነት? በምኑ በስሙ። ክብር ለኢየሱስ ይሁን። የሐዋርያት ሥራ ምዕራፍ 10 ደግሞ እንዲህ ይላል። አማኝ የሆናችሁ ደግሞ ካላችሁ በየትኛውም የእምነት መስክ ያላችሁ አማኝ ነኝ እኔ ኢየሱስን አምናለሁ የምትሉ እሰይ ጎሽ እሰይ ስለ እናንተ እሰይ እግዚአብሔር ከብዙ ጨለማ ስላወጣችሁ ስለ እናንተ እሰይ፣ ወደ እምነት ደረጃ ስላመጣችሁ ስለ እናንተ እሰይ፣ የኢየሱስ ክርስቶስን ስም ወደምትጠሩበት ደረጃ ላይ ብድግ ስላደረጋችሁ እሰይ፣ ስለ እናንተ እሰይ፣ ስለ እናንተ እሰይ። ግን ለእናንተ የምናገረው ነገር አለኝ ዛሬ። የሐዋርያት ሥራ ምዕራፍ 10 እንዲህ ይላል። የሐዋርያት ሥራ ምዕራፍ 10 ቁጥር 43 ለአማኙ ደግሞ እንዲህ ተባለ። 10:43 ተመስገን። በእርሱ የሚያምን ሁሉ ታግዙኛ እንዴ! በእርሱ የሚያምን ሁሉ ለአማኝ ነው። ይሄ ደግሞ ለአማኝ ከኢየሱስ ክርስቶስ ጋር ብዙ ልምምድ
ሰይጣን ተንኮለኛ ነው። እችንም ልንገራችሁ፣ አማኝን አማኝ አድርጎ ብቻ ያስቀራል። ጉዳዩ ያለው የምን ጉዳይ ነው? የኃጢአት ጉዳይ ነው። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ ነው ነገሩ። ኢየሱስ ክርስቶስ ትግሉ ከምን ጋራ ነው? ከኃጢአት ጋራ ነው። ሰይጣን የኃጢአትን ነገር ሸፈን ያደርግና አማኝ ብሎ ይነዳል። ዝም ብሎ አማኝ 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 ብሎ ይነዳል። አማኝ ብሎ ይነዳል። መጽሐፍ ቅዱስ ግን ስለ ክርስቶስ ሲናገር በተለይ በኃጢአት ላይ ነው የሚያነጣጥር። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ ስለሆነ የሚለው በእርሱ የሚያምን ሁሉ በስሙ በኢየሱስ ስም፣ እባካችሁ እንግዶች፣ በኢየሱስ ስም የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩ። የመጽሐፍ ቅዱስ ከጥንት ጀምሮ ከነቢያት ጀምሮ ያለ ጩኸት ያለ ትንቢት ያለ ጩኸት ምንድን ነው የምትሉ ሰዎች በኢየሱስ ክርስቶስ ስም የኃጢአታቸውን ስርየት እንዲቀበሉ ተመስገን። ጌታ ኢየሱስ ክርስቶስ ይመስገን። አንደኛ ዮሐንስ ምዕራፍ 2 ላይ ይሄዳል። አንደኛ ዮሐንስ ምዕራፍ 2 የዮሐንስ መልእክት ማለት ነው። ምዕራፍ 2 አንደኛ ዮሐንስ ምዕራፍ 2 እንዲህ ይላል ቁጥር 12 ላይ የሁላችሁ ስሙን አስቡልኝ። ስሙን የጌታ የኢየሱስ ክርስቶስ ስም እንዴት አድርጎ ከኃጢአት ጋር የተገናኘ ስራ እንደሚሰራ ምዕራፍ 2 ቁጥር 12 ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ። ስለምኑ? ስለ ስሙ ተሰርዮላችኋልና። የኃጢአት ስርየት ስሙ ላይ ነው ያለው። እግዚአብሔር የተመሰገነ ነው። ምናልባት አሁን ከጊዜ አኳያ አጠበናልና እንዴት ነው በኢየሱስ ስም የኃጢአት ስርየት የሚገኝ? ለማናችንም ግልጽ እንደሆነው ለበሽተኛ ስንጸልይ በኢየሱስ ስም ብለን እጃችንን እንጭናለን። ግልጽ ነው ይሄ። በተለይ በአማኙ ማህበረሰብ ግልጽ ነው። እጅ ይጫናል። በጌታ በኢየሱስ ክርስቶስ ስም በዚህ ወንድም ላይ ያለ ደዌና በሽታ በኢየሱስ ክርስቶስ ስም የተወገደ ይሁን ተብሎ ይጸልያል። ያ የኢየሱስ ስም ስለተጠራ በዚህ ሰው ላይ ያለ ደዌ ይወገዳል። ነገር ግን የኃጢአት ስርየት ታዲያ ለማግኘትም አሁንም እጅ ጭነን እንደገና ደግሞ በጌታ በኢየሱስ ስም እዚህ ሰውዬ ውስጥ ያለ ኃጢአት ይታጠብለት እንላለን። እንዴት ነው የኢየሱስ ክርስቶስ ስም የኃጢአትን ስርየት ለመስጠት፣ ኃጢአትን ለማጠብ፣ ኃጢአትን ለማስወገድ በምን አይነት መንገድ ነው የኢየሱስ ክርስቶስን ስም የምንጠቀምበት? አንድ ብቻ፣ እሱም በጌታ በኢየሱስ ክርስቶስ ስም በጥልቅ ውሃ ስንጠመቅ። በጌታ በኢየሱስ ስም የኃጢአት ስርየት እንደሚገኝ መጽሐፍ ቅዱስ ካረጋገጠልን፣ አሜን። በጌታ በኢየሱስ ክርስቶስ ስም ኃጢአት እንደሚታጠብልን ካረጋገጠልን፣ እንዴት ነው የምንጠቀምበት ይህን ስም ቢባል በጌታ በኢየሱስ ስም በጥልቅ ውሃ ውስጥ ገብተን ስንጠመቅ
ያን ጊዜ ያው ገናና ስም ስራውን ይሰራል። ኃጢአትን አንከባሎ መርገምን በሙሉ ከፎ አዲስ ሰው አድርጎ የማውጣት ጉልበት የኢየሱስ ስም ነው። አንዳንድ ሰዎች እንዲህ ይላሉ፣ ጥምቀት ምንድነው? ውሃ ይላሉ። መቼ ከውሃው ሆነ ነገሩ? ከሚጠራበት ስም ነው ነገሩ። ይህን ለማስረዳት አንድ ሁለት ምሳሌዎችን እጠቀማለሁ። አንዱ መጽሐፍ ቅዱስ ምሳሌ ነው፣ አንዱ ደግሞ ምድራዊ ምሳሌ ነው። በመጽሐፍ ቅዱሳችን ውስጥ የእስራኤል ልጆች ወደ ባህሩ ደረሱ፣ ወደ ኤርትራ ባህር ደረሱ አይደለ? ወደ ኤርትራ ባህር ሲደርሱ ባህሩ ተንጣሏል። እንዴት እንደሚያልፉ ተጨንቀዋል። መንገድ የለም። ከኋላ ግብፅ ሰረገሎችን ይዞ እየጋለበ ያስኳችሁ እያለ ነው። ጦርነቱ የት ጋር ነው የሚከናወነው? ውሃ ውስጥ ነው የሚከናወነው። ወንድሞች፣ እንግዶች፣ የኔና የእናንተ ታሪክ ጦርነቱ የሚያበቃው ከኃጢአት ጋር የመለያየት ታሪክ የሚከናወነው ከዲያብሎስ ጋር ያለው ትዝ በጠቅላላ የሚቆረጠው እዛ በኢየሱስ ክርስቶስ ስም የሚከናወን ጥምቀት ውስጥ ነው። ባህሩ ጋር ደረሱ። ጮሁ። እንዴት ይሻለናል? ሙሴ አለ። ሙሴን እግዚአብሔር በትሩን አንሳ አለ። ልብ አድርጉ። ያ በትር የኢየሱስ ስም ምሳሌ ነው። ልክ በትሩ ባህሩን ልክ ሲነካው ባህሩ ተከፈለ። እስራኤል ተሻገረ። ፈርዖንና ሰራዊቱ ተቀበረ። ምኑን ሲነካው? በትሩ ውሃውን ሲነካው። አሁንም ውሃው የዝም ብሎ ውሃ እንዳይመስላችሁ፣ የኢየሱስ ስም ሲጠራበት ውሃው ያን ጊዜ ፈርዖንን የሚቀብር ሰይጣንን፣ ስጋን፣ እርኩሰትን፣ መርገምን የሚቀብር እኛን በአዲስ ሕይወት የሚያሻግር ይሆናል። አሜን። ሲነካው በትሩ ውሃውን ሲነካው አሁንም የኢየሱስ ስም በዛ ጥምቀት ላይ ገና ሲጠራ በጌታ በኢየሱስ ስም አጠምቅሃለሁ ሲባል ዓይን ባያይ ጆሮ ባይሰማ የእግዚአብሔር አሰራር እዛ ባህር ላይ ፈርዖንን ቀብሮ ያን መርገም ቀብሮ አዲስ ፍጥረት ሆነ። ወደ ከነዓን ትሮጣለህ። አንድ ምሳሌ ልስጣችሁ። አንድ ሰው አንድ ባልዲ ያው እዚህም አለ፣ እዚህ ጋር ውሃ አለ፣ እዚህ ጋር ውሃ አለ፣ እዚህ ጋር ደግሞ የሆነች ነገር አለች። እዚህ ውሃ ላይ ይሄ መርዝ ቢሆን በቃ እችን ያቀም ነካው። ይሄ ውሃ ነው የሚባለው መርዝ ነው የሚባለው? እችን ብቻ መልስ። ምንድን ነው ስሙ? ስሙ ምንድን ነው? ግድ የላችሁም፣ እርግጠኛ ሁኑ። ቅድም ምንድን ነበር? በአሁን ምን ሆነ? አያችሁ፣ ልክ እንደዛ ነው። ቅድም ሲሞላ ያያችሁት ገንዳ ወይም የሄዳችሁበት ወንዝ ስታዩት ወንዝ ነው፣ H2O ነው። ነገር ግን የኢየሱስ ስም ሲጠራበት በዛ ሰዓት ላይ ኃጢአትን የማጥበቅ ለኃጢአት መርዝ ይሆናል። ለኃጢአት ምን ይሆናል? መርዝ። ለዲያብሎስ መርዝ፣ ለሥጋ መርዝ፣ ለእኛ መድኃኒት፣ ለእኛ የነፍስ መድኃኒት፣ ለእኛ ወደ ዘላለም ሕይወት
ጥሩት እስቲ ያንስ ምን ይላል? ለምሳሌ ጉደኛ ሰው አሁን ይሄንን ጉባኤ በደቂቃ እግዚአብሔር ያለበት በደቂቃ ሰይጣን ያለበት ማድረግ ይቻላል። በደቂቃ እንዴት? በስሙ ምክንያት ሁለት ወይም ሶስት በስሜ በሚገኙበት እኔ በዚያ በመካከላቸው ስሙ ነው። ከዚህ ጉባኤ ይህን ስም መጥራት ተውና ስሙ የሚባል ነገር ካሁን ጀምሮ የኢየሱስን ስም አንጠራመሉ። በዚችው ደቂቃ ያ የገባ ኢየሱስ ሲወጣ ተገኝታላችሁ። ማን ነው ኢየሱስን የሚቆጣጠር? የሚያስገባም የሚያስወጣም ስሙ ነው። ኧረ ይህን ስም ጥሩ። በተለይ ምን ይላል መጽሐፍ ቅዱስ? በተለይ አሕዛብ ለሆኑ አሕዛብ ማለት በወገን ደረጃ የእስራኤል ወገን ያየሉ በትውልድ እስራኤላዊ ያየሉ አሕዛብ የሚባሉ ትልቁ ተስፋቸው የኢየሱስ ስም። አሕዛብ በስሙ ተስፋ ያደርጋሉ በጽድቃቸው። ምክንያቱም ምን ባግራውንድ አለ? የአቴቴ ልጆች ያለበየ ያለ ተምሴት ያመቺሳ የምናምን ልጆች የባለውቃሚ ጉዲፈቻዎች ባረቄ በምን ዘር ማንዘራችን የተበላሸ ምን ደግሞ ስማችን ፉከራችን የሰባት ቤት ምናምን ስም ለእኛ ተስፋችን የኢየሱስ ስም ነው። ሰይጣን ተንኮለኛ የኢየሱስ ክርስቶስን ስም ልንጠቀምበት የሚገባውን ዋና ቦታ ላይ ስሙን ዞር አድርጎ ሌላ ስም ያስጠራል። በስማም ያሰኛል። እንደው በሰላም ምድር እኮ ስኒዋ ዱብ ስትል ብሽት ያን ሰዎች ጥምቀት ጋር ስንመጣ ግን ይህን ስም ለመጥራት ዳገት ይሆንብናል። አሁን እኮ ሰይጣን እዚህ ጋር ክልክል ነው። ምክንያቱም የምን ዞር ነገሩ እዛች ቦታ ላይ ከእሱ ጋር ያለው በትክክል እንደሚቆረጥ ሰማል። አንድ ጥቅስ አለ መጽሐፍ ቅዱስ ውስጥ ማቴዎስ ምዕራፍ 28 ቁጥር 19 ኢየሱስ ክርስቶስ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ብሎ የተናገረው ነገር ዘላለም ሲጠቀስ ይኖራል። የኢየሱስ ክርስቶስን ስም ለማሻሪያ ይጠቀሙበታል፣ ግን አልነበረም ነገሩ። የኢየሱስ ክርስቶስ ስም መክበሪያ ሆኖ ነበር ነገሩ። ምክንያቱም የስሙን ታላቅነት ለመናገር የአባት የልጅ የመንፈስ ቅዱስ ስም ነው እኮ የኢየሱስ ስም ተብሎ ሊፎከርበት የነበረውን ስም አዙሮ ሰይጣን በታይቴ እንደ ሕፃን አንድ አባት ማን አባባ ይሄ ችሎታ ነው፣ አዋቂነት ነው። አንተ አባት ማን አባባ ስሙ ማን አባባ። የኛ እግዚአብሔር መረዳት ሲሰጠን የአባት የልጅ የመንፈስ ቅዱስ ወይም በግዕዝ የአብ የወልድ የመንፈስ ቅዱስ ስም ቅዱስ ወይም በግዕዝ የአብ የወልድ የመንፈስ ቅዱስ ስም ስሞች አይደለም። ስም ኢየሱስ የሚለው ስም። ከዚህ የተነሳ አንድ ቦታ ይኸው እውነት እኔ አልዋሽ በዋሽ ጉድ ነው። አንድ ቦታ መጽሐፍ ቅዱስ ከሐዋርያት ማጥመቅ ከጀመሩባት ከበዓለ ሀምሳ ቤተ ክርስቲያን ከተመሰረተችበት ከበዓለ ሀምሳ ቀን ጀምሮ መጽሐፍ ቅዱስ ውስጥ እስከ 3ኛው ምዕተ ዓመት ድረስ ሐዋርያት ሞቶ እነሱ መሞት አይደለም እነሱ የሰበኩላቸው ሁሉ ሞቶ አልቆ 300 ዓመት እስከቆየበት ቀን ድረስ አንድ ሰው ግማሽ ካለ የአንድ ግማሽ በአብ ወልድ በመንፈስ ቅዱስ የተጠመቀ ነው። በኢየሩሳሌም
በሐዋርያት ሥራ ምዕራፍ 2 ቁጥር 38 3000 ሰው በኢየሱስ ስም ተጠመቀ። በሰማርያ ሐዋርያት ሥራ ምዕራፍ 8 ቁጥር 16 ላይ በኢየሱስ ስም ተጠመቀ። ሐዋርያት ሥራ ምዕራፍ 10 ቆርኔሌዎስ በኢየሱስ ስም ከነ ቤተሰቡ ተጠመቀ። ሐዋርያት ሥራ ምዕራፍ 19 የኤፌሶን ሰዎች በሙሉ በኢየሱስ ስም ተጠመቁ። ጳውሎስ ያ ትልቁ ቄስ በጌታ በኢየሱስ ስም በሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ተጠመቀ። ሁሉ በኢየሱስ ስም ተጠመቀ። ለምን? እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ሐዋርያት ሥራ ምዕራፍ 4 ቁጥር 12 መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ ለሰዎች የተሰጠ ስም ከኢየሱስ ስም በስተቀር ሌላ የለም ይላል። ለሰዎች እንካችሁ ተብሎ የተሰጠ ስም ሌላ። ስለዚህ መዳን የሚፈልግ ከኃጢአት መንጻት የሚፈልግ ከኃጢአት መታጠብ የሚፈልግ የዘላለም ሕይወት የሚፈልግ ሌላ ምንም አማራጭ የለውም ከኢየሱስ ክርስቶስ ስም በስተቀር። ሃሌሉያ! ይሄ ስም ደስ የሚያሰኛችሁ ሃሌሉያ! አሁንም ይሄ ስም ደስ የሚያሰኛችሁ ሃሌሉያ! አሁንም ይሄ ስም ደስ የሚያሰኛችሁ ሃሌሉያ! አሁንም ሃሌሉያ! አሁንም ሃሌሉያ! ተመስገን ጌታ ኢየሱስ። ወንድሞች፣ እንግዶች፣ እህቶች እዚህ ያላችሁ ይሉኝታ ምን ይሰራል? ሃይማኖት አይደለም ዋናው ቁም ነገር። ይሉኝታም አይደለም። ይሄ ማለት ቃሉ ነው ዋናው። ሰማችሁ? ቃሉ ከኢየሱስ ስም በስተቀር መዳኛ መንገድ የለም። በተለይ አሕዛብ የኃጢአት ስርየት ምን የኃጢአት ስርየት ጉዳይ ምን ይላል? ቆላስይስ ምዕራፍ 2 ቁጥር 11 ላይ የሥጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ተገረዛችሁ። በጥምቀት ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። በእግዚአብሔር አሰራር አንድ ሰው እዛ ውሃ ውስጥ በጌታ በኢየሱስ ክርስቶስ ስም ተብሎ ሲገባ የሰው አሰራር የለም። እዛ ጋር ቄስ አይደለም የሚሰራው፣ ማንም አይደለም። የኢየሱስ ስም ቢላዋ ሆኖ እዛ አካባቢ ያለውን ርኩሰት፣ የጨለማ ስራ በጠቅላላ መርገም በሙሉ ገፋፎ አዲስ ፍጥረት አድርጎ የሰማይ ልጅ አድርጎ ወይኔ እኔ መቼም ሁለቴ አልጠመቅም እንጂ ዛሬ እኔ አንተን ጉርኛችሁ እኔ እንደው አንድ ቀን እንደሆነ መጽሐፍ ንዕማን የሚባል ለምጻም ሰውዬ ከለምጽህ የምትፈወስበት እዛ ሰማርያ አካባቢ ሄድና ነቢይ ያለ ይነግርሃል ተባለና እዛ ሲሄድ ጀነራል ነው የሶሪያ ጀነራል ትልቅ ሰው እና እዛ ሄዶ ንዕማን መልእክት ላከ። ሂድና በዮርዳኖስ 7 ጊዜ በቅጠል ልቅ በል ኤልሳ በቅጠል ልቅ በል ሂድና 7 ጊዜ በዮርዳኖስ ብሎ ላከበት። ሲልክበት ነው እንደዚህ እንዲህ አይደለም ሁሉም ሴና ነው። እኔ ጀነራል አላረገው እንዲህ 7 ጊዜው አላረገው። በኋላ ይሄንን መልእክት የሰሙ የሱ ሰረገላ ጎታቾች እንዲህ ብለው ገርም የሚለኝ ስታላ ነገር አንተ አለ ቆይ ትልቅ ነገር ነብዩ ቢጠይቅ ታደርገው ነው
አሁን ፈተና የሆነብህ ትንሽ ስለተጠየቅ ነው። ውሃ ውስጥ ግባና ውጣ ብልክት ተደቅበል ስትባል ማለት ትንሹ ነገር ነው የከበደህ። ትልቅ ብትባል ኖሮ ነበር የሚገባ። ከሌ የሚባል ቋጥኝ ላይ ወጥተህ አጣብቂኝ ውስጥ ብትገባ እሱ ነበር የፈለከው። እናንተ አንዳንዶቻችሁ እዚህ ያለ ይቅርታ አልኩ ካፌን እንዲህ እየሰነዘርኩ ትልቅ ነገር ብትጠየቁ ነበር የምትሉት። በኢየሱስ ክርስቶስ ስም ተጠምቃችሁ ነፍሳችሁን ብታድኑ አይሻልም? ከኃጢአት ብትላቀቁ አይሻልም? በእግዚአብሔር አሰራር ማመን አይሻልም ወይ? ኢየሱስ ይባረክ፣ ኢየሱስ ይባረክ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ። በምኑ በኩል ኃጢአተኞችን ሊያድን? በስሙ በኩል። እንዴት አድርጎ? በዛ በጥልቅ ውሃ ሰዎች ሲጠመቁ ቀንበራቸውን ሰብሮ ኃጢአታቸውን ሁሉ ግንድስድሱን አውጥቶ ፎቶግራፍ አይነሳ ነገር ፎቶግራፍ አይነሳ ፊልም አይቀረጽ ነገር። እዛ የእግዚአብሔር አሰራር ምን ይላል? ሚልኪያስ ላይ ሲናገር ኃጢአታችንን በባህሩ ጥልቅ ምንድነው የሚለው መሰለህ? ይጠቀጥቀዋል ይጠቀጥቀዋል። እዛ ግባ ሲናመስገን ቆም ተመስገን ጌታ ኢየሱስ፣ ተመስገን ጌታ ኢየሱስ። የኃጢአትን ስርየት ስለሚያሰጠው ስምህ ተመስገን ጌታ ኢየሱስ። የኃጢአትን ስርየት ስለሚያሰጠው ታላቅ ስምህ፣ ገናና ስምህ፣ ስምህ ይባረክ፣ 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 ስምህ ይባረክ። ሃሌሉያ፣ 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 ሃሌሉያ። እዛው በቆማችሁበት ማን ያውቃል ዛሬ ማን ያውቃል ዛሬ ከኃጢአት ጋር ያለን ቃል ኪዳን በጌታ በኢየሱስ ክርስቶስ ስም እኔ ጉምድ አስደርጋለሁ፣ በጥስ አስደርጋለሁ። ልክ እንደ ፈርዖን እንደተቀበረ ዛሬ ጠላቴን ዲያብሎስን ከነመርከሙ የማስቀብርበት ቀንና ወደ ከነዓን ወደ አዲስቱ ኢየሩሳሌም የሚሄድበት ቀን ይሆንልኛል። እኔ ዛሬ በዚህ ስም የኃጢአቴን ስርየት እቀበላለሁ የሚል ሰው ካለ ዛሬ ነው ቀንሽ፣ ዛሬ ነው እልሽ። ለእናንተ ውሳኔ